ብዙዎቻችሁ እንደምታውቁት እንግዲህ የገጠር ላይ በሃኒ ጉዳይ ምንም ነገር አያውቅም ያየውንና የሰማውን ነገር ነው የተናገረው ለምትሉት ደግሞ አብረውት ከሃኒ ጋር ከሱ ጋር ሆነው ድንበር ሲቆርጡ የነበሩ ጓደኛው ያየውን ምን እንዲያደርገ ያለበትን ጉዳይ ምን ሲያረጓት እንዲያየ እውነታውን ተናግሮበታል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ 40,000 ሰው ፊት ያየውን አንተ ተናገር። ቀጥል። ይሰማል? አዎ ይሰማል። እሺ እንግዲህ ያለው ነገር ያው ስትደፈር እንግዲህ እሱ ሽርጡን ተከናንቦ ቁጭ ብሎ ነበረ እዛው ማለት ይሄን ነው የሚደብቀው። እንደገና ደግሞ የተነስ ነው ከተደፈረች በኋላ የታገኘናት ሲጀመር ሽፍታ ሴቱ ጋር ነው ያገኘን። ሲጀመር ሽፍታም አላገኘንም። የደፈሯት መሪዎቹ ናቸው። የደፈሯት ገመዱን ከወጡ በኋላ ነው። ገመዱን ከወጣም በኋላ ነው የደፈሯት። ገመዱን ስትወጡ እሱ ቀርጻችኋል ቪዲዮ ገመዱን የቀረጸውን ፎቶ ቪዲዮ እንደውም ይልቀቅ እሱን ማለት ሁላችንንም ቀርጿል። ገመዱን ስንወጣ እናንተን ከሳውዲ ወደ ድንበሩ ይዘዋችሁ የሄዱት የት ደረሱ? በኋላ እሷን ከዛት ያው እሷን ይዘዋል ነው እነሱ የጠፉት። ከዛ መተው ወሰዷችሁ። ከዛ መተው ይዘውን ሄዱ ማለት ከኋላ ሽፍታ የሚለው ገመዱ ከመድረሳችሁ ከአንድ ቀን በፊት ነው ሽፍታ ያደፈራት መንገድ። ሽፍታው ደፍሯት አዝሏት አመጣት የሚለውስ ውሸቱን ነው። ሽፍታኛ ምንም ሽፍታ አላገኘንም። ሽፍታም አልደፈራትም። ደክማ ነበር። አልደከመችም ጭራሽ። እናንተው ጋር እኩል እየሄደች ነበር። የተወሰነ ነው ያው ጠበቅ እያደረግና እንግዲህ የገጠር ልጅ የሚባለው ልጅ ሳላሃኒ ጉዳይ ብዙ ነገር አይቶ ብዙ ነገር አውቆ ሞታለች ብሎ አሳወቆ ሁሉ ነገር የደበቀው ማለት ነው። ከነ ይመችና ከነ ተክሌ ጋር ከዲላላዎቹ ጋር ቤተሰብ ወይም ጓደኝነት ስላለው ነው። እሱ በነፃ ስለሄደ ነው ማለት ነው። ሚስጥሩን የደበቀው በአገሩ ልጅ ላይ ሞታለች ብሎ ቁማር የቆመረው ማለት ነው። እና እውነታውን ይሄው ጓደኛው አብሮት የሄደው ድንበር ሲቆርጡ የነበረው እውነታውን ነገር አውጥቶበታል ማለት ነው። አሁን ደግሞ ቀጥታ 33,000 ባለበት ላይ በቀጥታ ስርጭት ከሰይድ ወረባቦ ጋር ያለውን አፋጦ ሲጠይቀው ያለውን ጭቅጭቅና ያለውን ክርክር የማስደምጣቸው ይሆናል። የገጠር ልጅና ሰይድ ወረባቦ ከባድ ፍጥጫ ላይ ተፋጠዋል። አሁን እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሁላችንም ወደ ቪዲዮ አልመለስም። ለምን ነው ብቻዬን የምጠየቀው? አንተ ነህ ሙታለ ብለህ ተናገርከው። አንተ ነህ የምትጠየቀው። ሞተች ያልከው አንተ ነህ የምትጠየቀው። አንተ ነህ ሌባው። ሌባትክን ነው የምንልህ። ጭንቅላትክን ትባላለህ። ተናገር ትክክለኛውን ነገር። እየተናገርኩ በግማሽ ሚሊዮን ስነ ስርዓት ያዝ። ወደ እኔ ጣታችሁን በግማሽ ሚሊዮን ህዝብ ፊት ልጅቱ ሙታለ ብለህ ተናገርከው። አንተ ነህ። የዋሸሁት ነገር ካለ ክች ልበል ልንገርህ። ማንንም አልዋሸም። ቆይ አዋሸህበት ልንገርህ። አዋሸህበት እግዚአብሔር ምስክር። የዋሸሁት ነገር ካለ መተው ይጠየቁ። የገጠር ልጅ አዋሸህበት ልንገርህ። የዋሸሁት ነገር ካለ ማለት ነው። አዋሸህበት ልንገርህ። ጥሩ መጣ። እንዲሁ ሌላው ሰው አዋሸህበት ልንገርህ። መተው ህዝብ ፊት ይጠየቁ። በቃ ቆይ እኛ ስንጠይቅህ ስትደፈር አላየሁም፣ ድምፅም አልሰማሁም። ቆይ ሰምቻለሁ። ቆይ ጠይቃችሁኝ ማለት ነው። በተረጋጋ መንፈስ ሰውዬ በእናትህ ቆይ፣ ኧረ በእናትህ ቆይ። እንደው አላህን ተፈራ ወይንም ደግሞ እግዚአብሔርን ተፈራ ስንበል ያልከውን ልንገርህ። ሁለት ቃል አወራህበት ላይ ተደፈራ አይተሃል? ልናገራ እዚህ ጋር አዳምጠኝ። እናንተ ብቻ ናችሁ ልትናገሩ። ውሸትህን ልንገርህ። አዳምጠኝ። በራስህ ምላስ አዳምጠኝ እንጂ አዳምጠኝ። ልናገር አለም ታዲያ ሃይ ውሸትህን ልንገርህና እኔ ልናገር እንዴ? ለምንድን ነው ውሸትህን ላውራህና ውሸትህን ልንገርህና ትቀጥላለህ? ምንም ውሸት የለብኝም። ልንገርህ እሺ ቆይ እኮ ልንገርህ እኔ ነሽ ስማኝ። ቆይ ልንገርህ። ሰው ዛሬ አንተ ብቻ ለማሳመን አትሞክር። አትመን ዝም ምንድን ነው ላንቺ ለሱ ድጋፍ መሰጫው አንቺ ስነ ስርዓት ያለው ለማሳመን አትሞክር። በቃ ዝም በይ እንዴ። አዳም ውሸትህን ልንገርህ። እኛ ጋር የገባህ ጊዜ ተደፍራ አይተሃታል ትልቅ አላየሁም ማለት ምን ድምፅም ሁለተኛ ነብረሽ ሲጠይቁ በርጋታ መንፈስ ነው የጠየቁኝ። በርጋታ መንፈስ በፊትሳ እንዳንተ ተሳርቦ ነው እንዴ? ተሳርቦ ነው የጠየቀኝ? ንገረኝ። እኛም ሳንሰድ በክብር የጠየቀኝ ይዛል። የዛሬ 2 ዓመት መንገድ ያየ ሰው እኮ መጥቶ እዚህ ጋር የሚጠይቀኝ እኔ ገባህ አይደል? እኔ ትናንትና ያልኩት አሁን አየሁ አለ ሰው ጋር ስናገናኝ ለምን ቃል በቃ ከህዝቡ የምትደብቁት? እሺ ለምንድን ነው ከማን ተደበቀ ነው? ለምን ሌቦች ናችሁ ትገሉታላችሁ? ገዳይ ነው እኮ አንተ ቡድን
እንደዚህ የሚባል ነገር የለም። ማንንም የሸዋ ልጆች በሙሉ እውነትን ሳያውቁ ነው እንደ ዝም ያሉት። ገዳይ መሆናቸውን ስላወቁ አይደል እንዴ እነዛ ቡድኖች ዝም ያሉት? እውነትን ሳያውቁ ነገር መደረግ ያለበት በእኛ ለውስጥ እየመጡ መረጃ የሚሰሙ ሁሉ ፈርተው ነው ጅዳ ያሉ የሸዋ ልጆች ገዳይ ስለሆናቸው አፋይ ስለሆናቸው አናቅም እንዴ? እኔ ልንገር ተመክረህ ነው የመጣው ህዝብ ፊት ማለት ነው። ህዝብ ፊት የምናገረው ነገር እኔ የዋሸሁት ነገር ካለ ሌባኖች ይጠየቁ። ሌባ ነክ ወደድክም ጠላም የሌባ ተመልከቱ ጉድ! ሁላችሁም እንደሰማችሁት እንዲያዳመጣችሁት የገጠር ልጅና ሰይድ ወረባቦ 33,000 ህዝብ ባለበት በላይ በስርጭት ላይ የተከራከሩትና ያሉበትን ሁኔታ። የገጠር ልጅ የሚባለው ግለሰብ በጣም የሚገርም ውሸታምና ከዛብና አስመሳይ ነው። ምክንያቱም ይህን ሊያደርግበት የቻለው ምክንያት ደግሞ እሱ ያን እውነታ ቢያወጣ ደላሎች በሱ ላይ ከባድ እርምጃ እንደሚወሰድበት ስላወቀ ነው። እና አሁንም በይህ ነገር ስለ ሀና ጉዳይ እንደዚህም ብቻ መፍትሄ አይሆንም። ቀጥታ ሌቱንም ቀኑንም 8 ቀንም ላይቭ ቢቀመጡት በሚዲያ ቢጮሁት መላ አልተገኘም። ቀጥታ ወደ ተግባር ቢገባ ይሻላል ማለት ነው እንደኔ። ስለዚህ አጋቾቹን ቤተሰብ እናትና አባት ኢትዮጵያ ያሉትን በቁጥጥር አውሎ ሲታገቱባቸው ለእናቱ ለቤተሰቦቻቸው ሲሉ ልጅቱን ይለቋታል። ያለው መፍትሄ ይሄና ይሄ ብቻ ነው እንደኔ ሐሳብ ማለት ነው። የገጠር ልጅ አንድ የፍሬ ልጅ በቃ ዋሽቷል፣ ታውቆበታል። ሀና በህይወት መኖሯ ታውቋል። ስለዚህ እሱ ደግሞ ስለራሱ ህይወት ሲል የራሱን አየር ለማመቻቸት ሲል ዋሽቷል፣ ሰውን አስመስሎበታል። በሀና ቤተሰብ ላይ ብዙ ጭንቀት አሳድሯል። ይሁን በቃ አሁን ሁሉም ሰው አውቆታል። ጓደኞቹም ይፋ አውጥተውበታል አይደለ? ስለዚህ ይሄንን አንድ ፍሬ ልጅ ዋሽተሃል፣ አንተ እንዲህና አንተ ሌባ ነህ እየተባለ ቢባል ምን መፍትሄ ሊሆን አይችልም። ለልጅቱ መውጣት ግዴታ ወደ ተግባር ሊካሄድ የሚችለው የደላላን ቤተሰብ ኢትዮጵያ ከነ ንብረታቸው ከነ ዘመዶቻቸው ማገት ማለት ነው። ስለዚህ ለቤተሰቦቹ ስል ያችን ልጅ ሀናን ካላመጣ ያንተ ቤተሰቦች አታገኛቸውም ሲባል ግዴታ ይለቃታል ማለት ነው። ዋናው ነገር የሀና በህይወት መኖር ነው ለሁላችንም አይደለ? ስለዚህ ግፍና ስቃይ በሁላችንም ላይ ያልፋል። መቼም ያው ፈጣሪ ያመጣባት ነውና ያልፋል፣ ችግር የለውም። ዋናው በህይወት መኖሯ ነው። ስለዚህ ዋናው ወደ ተግባር መሄድ ነው። ይሄንን የገጠር ልጅ አንድ ፍሬ ተከተለን ሁላችንም ወደሱ አንሂድ፣ ታውት በቃ እሱን ነው። እና ደግሞ አንድ ወንድማችንም ስለሱ የገጠር ልጅ የደበቀው እውነት አለ። ነገር ግን ያን እውነት ቢያወጣው አንድ ቀን እንደሚያድር ያውቃል። እሱ አያሳድሩትም። ሁሌም በሱ ቦታ ብትሆን ያንን ነው የምታደርገው። ነገር ግን ላይ ላይ እየመጣ ታስጨንቋለህ። ጭራ ዛሬ በነፍሱ ላዝታችሁበታል። ላይ ባለበት እንደምታስገድሉት የዳ ልጅ ላይ ነው እንደ ጉልበት የምታሳየለኛ ዋናው እያለ ለምን አውቃችሁታል? ያን ሁሉ ነገር ግፍ ሲፈጽም የነበረውን ሰው አውቃችሁታል። እነማን እንደሆኑ ደርሳችሁበታል። ነገር ግን እዛ ላይ አንድ ነገር ማድረግ ሲያቅትህ አንድ የዳ ልጅ ላይ ጣት ትቀስራለህ ተደጋጋሚ። ለነፍሱ ምን ኢንሹራንስ አለ ለሱ ነፍስ? ዛሬ ግደውን ነገር ያን መረጃ ቢወጣ አንድ ገና ራሱን ቀና ለማድረግ ለፋ ቀና ከሚል ልጅ ላይ እጣትን መቀሰር ትተህ ውጤት ላይ አተኩር። እንደሰማችሁት እንግዲህ ይሄም ልጅ እንደተናገረው ከሆነ በእርግጥ ያው ጥፋት አለበት፣ መፈለግም መያዝም አለበት። ነገር ግን ቢያዝም ደግሞ ለልጅቱ መውጣት መፍትሄ ሊሆን አይችልም። ይሄ ገጠር ላይ ካሁን በኋላ ዋናው ነገር የሷ በህይወት መኖር ነው። በህይወት መኖሯ ከታወቀ ቀጥታ ወደ ተግባር ልጅቱ ወደምትወጣበት መንገድ እንሄድ ነው እያልኩ ያለሁት ማለት ነው። ስለዚህ ላይቭ ላይ ቢጨቃጨቁትና የገጠር ልጅ አንጣ ፈጣራት ለምንድን ነው ቢሉት ልጅቱ ለመውጣት መፍትሄ ሊሆናት አይችልም፣ እንደኔ ሐሳብ ማለት ነው። የገጠር ልጅና ሰይድ ወረባቦ 33,000 ህዝብ ባለበት በላይ በስርጭት ላይ ምን አይነት ክርክርና ምን አይነት ዱላ ቀረሽ ክርክርና ጭቅጭቅ እንደተጨቃጨቁ ምንጨረጨረ ዲቃላ ልጅ የዲቃላ ልጅ ነህ። አባት ከየት እንደሆነ እኮ ሰምተናል። ምንም ምርጥ ያለ የዲቃላ ልጅ ነህ። ተረጋጋ። እከካም ልጅ ያችን የመሰለ ሰምታችሁ መጣችሁ ምንም እንዳልጠፋት ስታወራ አይደል እንዴ? ምን አባክ ታመጣለህ? ሲያከብሩ ታታረጉኝ ይላችሁ ስነ ስርዓት በስነ ስርዓት ጠይቁ። በስነ ስርዓት መልሻለሁ። በስነ ስርዓት ልናወራ ነው እኮ አዳምጠኝ። እዚህ ጋር ልንገርህ፣ አዳምጠኝ። ይኸውልህ በስነ ስርዓት ጠይቃችሁኝ እነ ሳሪና ብሬክስ በስነ ስርዓት ጠይቀውኝ በስነ ስርዓት ያለውን እውነት ሐቁን ተናግሬያለሁ። ገባህ አይደለ? ከዛ ውጪ የደበኩትም የማንም ተባባሪ ሆኜ አይደለም ዝም ያልኩት ማለት ነው። አንዴ ኢቃማው እነሱ ናቸው የሰሩላችሁ የምትሉት ትንሹና ባት ጋር ማለት ነው። እስከዛሬ 25ኛው ዙር ላይ ተደርሷል። በአንድ ዙር 100,000 ብር ነው የሚታሰበው።